ከዚህ አብረቅራቂ ዘመናዊ ገጽታ ጀርባ የበርካታ መቶ ዘመናት ጥልቅ ስደት፣ የባህር ውስጥ ከባድ ጀብዶች፣ አስቸጋሪ የውሃ እጥረትና እጅግ አሳማሚ የፖለቲካ ትግሎችን የያዘ ታሪክ እንዳላት ያውቃሉ? ይህች አነስተኛ መሬት ከየት መጣች? የመጀመሪያዎቹ ስፍራዎችስ በማን ተመሰረቱ? የዛሬው ግዙፍ ሀብትስ በምን መልኩ ተገኘ? የሚሉትን ወሳኝ ነጥቦች ዛሬ ከዚህ ቀደም ሰምታችሁት በማታውቁት መልኩ በጥልቀትና በሰፊው እንቃኛለን። ማንኛውንም ታሪክ ስንጀምር ከመነሻው መነሳት ይኖርብናል። ኩዌት የሚለው ቃል ራሱ የዚች ሀገርን የመጀመሪያ ማንነትና አጀማመር በግልጽ ይነግረናል። ይህ ቃል የመጣው ከአረብኛ ቃል ከአልኩት ከሚለው ቃል ሲሆን ትርጉሙም በውሃ አጠገብ የተገነባ ትንሽ ምሽግ፣ ግንብ ወይም ማከማቻ ቤት ማለት ነው። በ17ኛው ክፍለ ዘመን መገባደጃ ላይ በአሁኗ ኩዌት ምድር ላይ መጀመሪያ የተገነባው ነገር ትንሿ ምሽግ ነበረች። ይህችን ምሽግ የገነቡት በወቅቱ በአካባቢው ይንቀሳቀሱ የነበሩት የባኒ ካሊድ ጎሳዎች ነበሩ። ዓላማቸውም ከውስጥ በረሃ የሚመጡ ዘራፊዎችን ለመከላከልና ለንግድ ዕቃዎች ማከማቻ የሚሆን ደህንነቱ የተጠበቀ ቦታ ማዘጋጀት ነበር። ከጊዜ በኋላ በዙሪያው የሰፈሩት ሰዎች ሁሉ ምሽጉን መሰረት በማድረግ ቦታውን አልኩዌት ማለትም ትንሿ ምሽግ እያሉ መጣራት ጀመሩ። ስሙም ከትውልድ ወደ ትውልድ እየተሸጋገረ ዛሬ የሀገር ስም ሊሆን ቻለ። በወቅቱ አካባቢው ከባድ በረሃ የነበረ ቢሆንም በባህር ዳርቻ ላይ መገኘቱ ለቀጣይ ትልልቅ እንቅስቃሴዎች መሰረት ሆኖ ነበር። ይህቺ ትንሽ ምሽግ በወቅቱ የነበሩትን ሰዎች ህልውና በመጠበቅ ረገድ ትልቅ ሚና ተጫውታለች። ነጋዴዎች ከረዥም ጉዞ በኋላ ዕቃዎቻቸውን የሚያርፉበት፣ ውሃ የሚያከማቹበትና ከጠላቶች የሚጠበቁበት ብቸኛ መሸሸጊያ በመሆን አገልግላለች። የዛሬቱ ግዙፍ ከተማ የተወለደችው ከዚቹ ትንሿ ምሽግ መሆኑ በእውነት ያስገርማል። በዘመኑ የነበሩት ነጋዴዎችና ተጓዦች ይህንን ቦታ እንደ ትልቅ ማረፊያ ይጠቀሙበት ነበር። በየጊዜው በሚከሰቱ የአየር ንብረት ለውጦችና በረሃማ ሁኔታዎች መሃል የዚች ምሽግ መኖር ለአካባቢው ሕዝብ ትልቅ እፎይታን ሰጥቷታል። ከጊዜ ወደ ጊዜ እየሰፋ የመጣው ይህ ቦታ የንግድ መረቦችን የማግኘት ኃይል አገኘ። በወቅቱ የፋርስ ወሽመጥ የባህር ዳርቻዎች ለንግድ መርከቦች ዋና ማቆሚያዎች ነበሩ። ኩዌት የምትገኝበት ስትራቴጂካዊ ቦታ ከኢራቅና ከወደፊቱ አረቢያ የሚመጡትን መንገዶች የሚያገናኝ በመሆኑ ብዙም ሳይቆይ የሰዎች መተላለፊያ ማዕከል ሆነች። በረሃውን አቋርጠው የሚመጡ ተጓዦች እዚህ ሲደርሱ ውሃና ምግብ የሚያገኙበት ብቸኛ ኦአሲስ ነበረች። በዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በ18ኛው ክፍለ ዘመን መጀመሪያ ላይ በመካከለኛው አረቢያ በረሃ ውስጥ በነጅድ አካባቢ እጅግ አስከፊና ገዳይ የሆነ ድርቅና የምግብ እጥረት ተከሰተ። ይህ በእንዲህ እንዳለ አልኡቱ በመባል የሚታወቁት የቤተሰብ ስብስቦችና የተለያዩ አረብ ጎሳዎች መኖሪያቸውን ለቀው ለመሰደድ ተገደዱ። እነዚህ ህዝቦች ወደ ሰሜንና ወደ ምስራቅ በማምራት የፋርስ ወሽመጥ የባህር ዳርቻዎች ደረሱ። በወቅቱ በባህር ዳርቻው ላይ ስልጣን የነበራቸው የባኒ ካሊድ ሼኮች እነዚህን የተሰደዱ ህዝቦች ተቀብለው በዛሬው ኩዌት ምድር እንዲሰፍሩ ፈቀዱላቸው። ይህ የሰፈራ ሂደት የኩዌት ዘመናዊ ታሪክ እውነተኛ መነሻ ነበር። ምክንያቱም እነዚህ የተሰደዱ ሰዎች በረሃ አርሶ አደር ወይም እረኛ ብቻ ሳይሆኑ የንግድና የባህር ላይ እውቀት የነበራቸው በመሆኑ አካባቢውን ወደ አንጸባራቂ የንግድ ማዕከልነት መቀየር ጀመሩ። ህዝቡ ተባብሮ በመስራቱ ትንሿን መንደር ማሳደግ ቻለ። መሬቱ በረሃ ቢሆንም ሰዎች ከየት መጡ ከየት በባህር ዳርቻ ላይ በመሰብሰባቸው የጋራ ማህበረሰብ መፍጠር ቻሉ። የዚህ ስደት ታሪክ የዛሬቷን ኩዌት ህዝቦች ጽናትና አብሮነት ያሳያል። እያንዳንዱ ቤተሰብ ለህልውና ሲል ጠንክሮ ይሰራ ነበር። ይህ የሰፈራ ታሪክ በወቅቱ በነበሩት አጎራባች ሀገራት ዘንድ ጭምር ትኩረት እንዲሰጠው አድርጓል። ሰዎቹ በመጀመሪያ መኖሪያቸውን ለመገንባት ከቀረቡላቸው እንጨቶችና ቀላል ዕቃዎች ጋር ታግለዋል። የውሃ እጥረትና የምግብ ውስንነት ቢኖርም የቤንኡቱ ጎሳዎች ከባህር ጋር ያላቸውን ቁርኝነት አላቋረጡም። የባህር ዳርቻው ህይወት አዳዲስ ተስፋዎችን ከፈተላቸው። ሴቶች፣ ህጻናትና ጎልማሶች ሁሉም የየራሳቸውን አስተዋጽኦ እያበረከቱ መንደሯን በጊዜ ሂደት ወደ እውነተኛ የንግድ መናኸሪያነት ለወጧት። የጉዞ አስቸጋሪነት በወቅቱ ብዙዎችን ለሞት አጋልጦ ነበር። ነገር ግን የተረፉት ሰዎች ብርታትና ጽናት ኩዌት ዛሬ ለምትገኝበት ደረጃ መሰረት እንዲሆን አስችሏታል። እያንዳንዱ ጎሳ የራሱን አስተዋጽኦ በማበርከት በባህር ዳርቻው ላይ አዳዲስ መንደሮችን መገንባት ቻለ። የንግድ ልውውጦችም ከጊዜ ወደ ጊዜ እየሰፉ መጡ።
ይህ ህዝብ በረሃውን አቋርጦ ሲመጣ የያዘው ብቸኛ ሀብት የሰዎች ጉልበትና ጽናት ብቻ ነበር። በወቅቱ በነበረው አስቸጋሪ ሁኔታ ውስጥ ምግብ ማግኘት፣ ንጹህ ውሃ ማግኘት እጅግ ከባድ ነበር። ነገር ግን የባህሩ ቅርበትና የባኒ ካሊድ ጎሳዎች ፍቃድ ህዝቡን እንዲረጋጋ አደረገው። ከጊዜ በኋላ የተለያዩ ቤተሰቦች የራሳቸውን ሰፈሮች መመስረት ጀመሩ። በአልቱብ ስብስብ ውስጥ የተለያዩ ከነዚህም መካከል የአል ሳባህ፣ የአል ካሊፍ እና ሌሎችም ቤተሰቦች ይገኙበታል። ከጊዜ በኋላ የአል ካሊፍ ቤተሰብ ወደ ባህሬን ሲያቀኑ፣ የአል ሳባህ ቤተሰብ ግን በኩዌት ቀርተው የሀገሪቱን አስተዳደር መረከብ ጀመሩ። ይህ የፖለቲካ መዋቅር የዛሬው የኩዌት ንጉሳዊ አስተዳደር መነሻ ሆነ። ህዝቡ በአንድነት በመመካከር መሪዎቹን መረጠ። ኩዌት ዛሬ በነዳጅ ትታወቅ እንጂ ከነዳጅ መገኘት በፊት ለብዙ መቶ ዘመናት ህልውናው የተመሰረተው በሁለት ዋና ዋና ነገሮች ላይ ነበር። የባህር ንግድና እንቁ ማጥለቅ። ከ18ኛው ክፍለ ዘመን መጨረሻ ጀምሮ እስከ 20ኛው ክፍለ ዘመን መጀመሪያ ድረስ ኩዌት በዓለም ከሚገኙ ትላልቅ የእንቁ መሸጫ ማዕከላት አንዷ ሆና ነበር። በየዓመቱ የበጋ ወቅት ሲመጣ በመቶዎች የሚቆጠሩ የኩዌት ወጣቶች እና መሪዎች በባህር ውስጥ በመግባት እጅግ ውድ የሆኑ እንቁዎችን ያወጡ ነበር። እነዚህ እንቁዎች ወደ ህንድ፣ ወደ አውሮፓና ወደ መካከለኛው ምስራቅ ገበያዎች ይላኩ ነበር። በወቅቱ ኩዌት የራሷን መርከቦች ትሰራ ነበር። ከንግድ መርከብ ስራዋ የተነሳም ከኢራቅ፣ ከፋርስና ከምስራቅ አፍሪካ ጋር እጅግ ጠንካራ የንግድና የባህል ትስስር ነበራት። በወቅቱ የነበሩት ሰዎች በከፍተኛ ድርቅና በጠባብ ኢኮኖሚ ውስጥ ቢሆኑም በባህር ዳርቻ ላይ ባላቸው ጽናትና ጥንካሬ ማህበረሰባቸውን ማሳደግ ችለዋል። መጥለቁ እጅግ አደገኛና አስቸጋሪ ነበር፣ ምክንያቱም በባህር ውስጥ ለረዥም ሰዓታት አየር ሳይኖራቸው በመቆየት እንቁዎችን ይፈልጉ ነበር። ነገር ግን ይህ ስራ ለሀገሪቱ የገቢ ምንጭ በመሆኑ ህዝቡ በሙሉ በዚሁ ስራ ላይ ተሰማርቶ ነበር። የእንቁ ንግዱ እጅግ አትራፊ በመሆኑ በወቅቱ የነበሩትን ነጋዴዎች አበልጽጓቸዋል። መርከበኞች ለወራት ከባህር ሳይወጡ አደገኛ አውሎ ንፋሶችን ይቋቋሙ ነበር። ቤተሰቦቻቸው፣ ሴቶችና አዛውንቶች በባህር ዳርቻ ላይ በመሆን መርከቦቹ እስኪመለሱ ድረስ በጸሎትና በትዕግስት ይጠብቁ ነበር። ይህ የባህር ላይ ህይወት ለኩዌት ህዝብ የማይበገር መንፈስን ሰጥቷቸዋል። መርከብ ስራ በኩዌት ታሪክ ውስጥ ትልቅ ቦታ ያለው ጥበብ ነበረው። የተካኑ ባለሙያዎች ከምንም ተነስተው ግዙፍ የንግድ መርከቦችን ይገነቡ ነበር። እነዚህ መርከቦች የባህር ወሽመጥን አቋርጠው እስከ ህንድ ውቅያኖስ ድረስ ይጓዙ ነበር። የኩዌት ነጋዴዎች በታማኝነታቸውና በንግድ ችሎታቸው በሰፊው ይታወቁ ነበር። የባህር ጉዞዎች ቀላል አልነበሩም። በመርከብ ላይ የሚሰሩ ሰብአዊ ኃይሎች ከከፍተኛ ማዕበል፣ ከባህር አውሬዎችና ከምግብ እጥረት ጋር ይታገሉ ነበር። ነገር ግን የንግድ ፍላጎቱና የኢኮኖሚ እድገቱ ህዝቡን ወደፊት ገፍቶታል። ከህንድና ከአፍሪካ ጋር የሚደረገው ንግድ ጨርቆችን፣ ቅመማ ቅመሞችንና እንጨቶችን ወደ ኩዌት እንዲገቡ አድርጓል። በተመሳሳይ ሰዓት የኩዌት እንቁዎች በአውሮፓ ንጉሶችና ባለጸጎች ዘንድ ከፍተኛ ዋጋ ነበራቸው። የፓሪስና የለንደን ጌጣጌጥ አቅራቢዎች ምርጥ እንቁዎችን ለመግዛት ወደ ኩዌት ነጋዴዎች ይመጡ ነበር። ይህ ወቅት የኩዌት የመጀመሪያው የኢኮኖሚ ወርቃማ ዘመን ተብሎ ይጠራል። አገሪቱ በነዳጅ ከመበልጸጓ ከብዙ አስርት ዓመታት በፊት በባህር ሀብትና በንግድ ስራዋ በዓለም አቀፍ ደረጃ ትታወቅ ነበር። ህዝቡም በባህር ላይ ባለ እውቀት ኩራት ይሰማው ነበር። የኩዌት ስትራቴጂካዊ አቀማመጥ የዓለም ታላላቅ ሀገራት ዓይን ውስጥ እንዲገባ አደረገው። በወቅቱ የኦቶማን ኢምፓየር የቱርክ ግዛት ኩዌትን የራሱ ግዛት አካል ለማድረግ ሲሞክር፣ ሌሎች አውሮፓውያን ሀገራትን ተጽዕኖ ለመፍጠር ይፈልጉ ነበር። ይህንን የጂኦፖለቲካዊ ጫና ለመቋቋም በ1899 ዓ.ም የኩዌት መሪ ሼክ ሙባረክ አልሳባህ በታሪክ ታላቁ ሙባረክ እየተባለ የሚጠራው ከብሪታንያ ግዛት ጋር ታሪካዊ ስምምነት ተፈራረመ። ይህ ውል ኩዌት ከውጭ ሀገራት ጥቃት እንዲጠብቅላት አደረገ። በምላሹም ብሪታንያ የኩዌትን የውጭ ጉዳይ ፖሊሲ ሙሉ በሙሉ ተቆጣጠረች። ዛሬም ድረስ በሀገሪቱ ስልጣን ላይ ያለውና ሀገሪቱን እየመራ የሚገኘው የአልሳባህ ንጉሳዊ ቤተሰብ መሰረት የጣለው በዚሁ በሼክ ሙባረክ ዘመን ነበር። ሼክ ሙባረክ ሀገሪቱን ከውጭ ጠላቶች ለመጠበቅ የወሰዱት ይህ እርምጃ የኩዌትን ሉዓላዊነት ለቀጣይ ዘመናት አስጠብቆታል። የብሪታንያ ስምምነት በወቅቱ አስቸጋሪ ውሳኔ ቢሆንም ሀገሪቱ ከውጭ ወረራ እንድትድን አድርጓታል። ከዚህም በተጨማሪ የንግድ ስራዎች እንዲስፋፉና የውጭ ግንኙነቶች እንዲጠነክሩ ትልቅ በር ከፍቷል። በኋላ ላይ ነዳጅ ከመገኘቱ በፊት የነበረው የፖለቲካ መሰረት አገሪቱ ራሷን ችላ እንድትቆም አድርጓታል። የኩዌት ህዝብና መሪዎች በጋራ በመሆን የሀገሪቱን ፖለቲካዊና ኢኮኖሚያዊ ደህንነት ማረጋገጥ ችለዋል። የሼክ ሙባረክ አስተዋይነት ሀገሪቱን በወቅቱ ከነበሩት አደገኛ ጂኦፖለቲካዊ ውድድሮች አድኗታል። የብሪታንያ መገኘት በንግድ መስኩ ላይ የተወሰኑ ማሻሻሎችን ቢያመጣም
የኩዌት ህዝብ የራሱን ባህልና ነፃነት ጠብቆ እንዲቆይ አስችሎታል። ከጊዜ በኋላ በ1938 ዓ.ም በሀገሪቱ የመጀመሪያው ነዳጅ መገኘቱ የኩዌትን ታሪክ ለዘላለም ቀየረው። ከደሃ የእንቁ አጥማጆች ማህበረሰብ ወደ አንዱ የዓለም ሀብት ሀገርነት መሸጋገር ጀመረች። ይህ ታሪክ ምን አስተማራችሁ? ሀሳባችሁን ከዚህ ቪዲዮ በታች ባለው የኮሜንት መስጫ ላይ አስቀምጡልኝ። ቪዲዮውን ላይክ ማድረግ አይርሱ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።